ሩሲያ በጎረቤቷ ዩክሬን ላይ ሙሉ የወረራ ጦርነት ከከፈተች ወደ 4 ዓመታት ሊጠጋት ጥቂት ጊዜያት በቀሩበት በዚህ ወቅት ዓለም አቀፉ ማህበረሰብ ትኩረቱን በተባበሩት አረብ ኤሚሬቶች አቡዳቢ ላይ አድርጓል። በታሪክ ለመጀመሪያ ጊዜ አሜሪካ ሩሲያና ዩክሬን በአንድ ጠረጴዛ ዙሪያ ተቀምጠው የሰላም አማራጮችን መወያየት ጀምረዋል። ይሁን እንጂ ይህ ዲፕሎማሲያዊ እንቅስቃሴ በምድር ላይ ካለው አስከፊ እውነታ ጋር በእጅጉ የተቃረነ ነው። የድርድሩ የመጀመሪያ ቀን ውይይት እንደተጠናቀቀ በሰዓታት ልዩነት ውስጥ ሩሲያ በዩክሬን ዋና ከተማ ኪቭ እና በሁለተኛዋ ግዙፍ ከተማ ካርኪቭ ላይ መጠነ ሰፊ የአየር ድብደባ መፈጸሟ ተሰምቷል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔያችን በአቡዳቢ የተካሄደው ታሪካዊው የሶስትዮሽ ድርድር የዲፕሎማሲያዊ ተስፋና በጦር ሜዳ ውስጥ ውጥረት መካከል ያለችውን ዩክሬን ጉዳይ እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ሩሲያ፣ ዩክሬን እንዲሁም በአሜሪካ መካከል የሶስትዮሽ ድርድር በተደረገበት ዕለት የድርድሩ የመጀመሪያ ቀን ውይይት እንደተጠናቀቀ በሰዓታት ልዩነት ውስጥ ሩሲያ በዩክሬን ዋና ከተማ ኪቭ ላይ እንዲሁም በሁለተኛዋ የሀገሪቱ ግዙፍ ከተማ ካርኪቭ ላይ መጠነ ሰፊ የአየር ድብደባ ፈጽማለች። ይህ ጥቃት በሰላም ንግግሩ ላይ ጥላ ከማጥላቱም በላይ በድርድሩ ጠረጴዛ ላይ የሚነሱ ጉዳዮች ምን ያህል ውስብስብና በደም የተለወሱ መሆናቸውን ለዓለም ያሳየም ተደርጎ ተወስዷል። በኪቭ የደረሰው የሚሳኤልና የድሮን ጥቃት ቢያንስ የአንድ ሰውን ሕይወት የቀጠፈ ሲሆን በመኖሪያ ሕንፃዎችና በመሠረተ ልማቶች ላይ ከፍተኛ ውድመትን አስከትሏል። የከተማዋ ከንቲባ ቪታሊ ክሊችኮ እንደገለጹት በጥቃቱ ምክንያት የኪየቭ አንዳንድ ክፍሎች የኤሌክትሪክ አገልግሎትና የውሃ አቅርቦት ተቋርጦባቸዋል። በካርኪቭ ደግሞ የእናቶች ሆስፒታልና ተፈናቃዮች የሚገኝበት ማረፊያ ተመቷል። ይህም ሩሲያ በዲፕሎማሲያዊ መድረክ ብትገኝም በጦር ሜዳው ላይ ያላትን የበላይነትና ጫና ለማሳየት እየተጠቀመችበት ያለውን በድርድር ስም የማስገደድ ስልት ያመላክታል። በሌላ በኩል ደግሞ በትላንትናው ዕለት በአቡዳቢ የተካሄደው የሶስትዮሽ ድርድር በተባበሩት አረብ ኤሚሬቶች ፕሬዝደንት ሰብሳቢነት የተካሄደ ሲሆን የአሜሪካው ፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛ እንዲሁም የፕሬዝደንት ዶናልድ ትራምፕ አማች የሆኑት ጃሬድ ኩሽነር ከዚህ በተጨማሪም የዋይት ሃውስ አማካሪ የሆኑት ጆሽ ግሩምባም ተገኝተውበታል። ሩሲያ በበኩሏ የወታደራዊ ደህንነት መሪ የሆኑትን አድሚራል ኢጎቭ ኮስቲኮቭን ጨምሮ ከፍተኛ ወታደራዊና የደህንነት ባለስልጣናትን ልካለች። የዩክሬን ልዑካን ቡድን ደግሞ በብሔራዊ ደህንነትና መከላከያ ምክር ቤት ኃላፊው ሩስተም ኡመሮቭ፣ የፕሬዝደንቱ ጽሕፈት ቤት ኃላፊ ኪሪሎ ቡዳኖቭ እንዲሁም ዋና ተደራዳሪው ዴቪድ አራካሚያ ተመርቷል። በዚህ የስብሰባ አካል የሆኑ ሰዎች ስብጥር የሚያሳየው ውይይቱ ከፖለቲካዊ ይዘቱ ባለፈ ወታደራዊና የደህንነት ጉዳዮች ላይ ያተኮረ መሆኑን ነው። በተለይም የአሜሪካ ተወካዮች ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር በሞስኮ ለ3 ሰዓታት የቆየ ግልጽና ገንቢ ውይይት ካደረጉ በኋላ ወደ አቡዳቢ ማቅናታቸው ለስብሰባው ትልቅ ክብደት ሰጥቶታል። የአሜሪካው ተወካይ ስቲቭ ዊትኮፍ ጉዳዩን ወደ 1 ነጥብ እናወርደዋለን፣ ያ ነጥብ ከተፈታ ሰላም ሊመጣ ይችላል በማለት ያሳዩት ተስፋ ሰጪ አስተያየት የብዙዎችን ትኩረት የሳበ ሆኗል። ይሁን እንጂ ያ 1 ነጥብ የተባለው ጉዳይ እጅግ ፈታኝ ሆነው የግዛት ወይም የመሬት ጉዳይ ነው። በተለይም በምስራቅ ዩክሬን የሚገኘውና በማዕድን የበለጸገው የዶንባስ ክልል የውይይቱ ዋና ማጠንጠኛ ሆኗል። ሩሲያ በአሁኑ ወቅት የዩክሬንን ዓለም አቀፍ ዕውቅና ያለው ግዛት 20 በመቶ ያህሉን መቆጣጠሯ እየተገለጸ ይገኛል። የክሬምሊን ረዳት ዩሪ ኦሻኮቭ እንደገለጹት የመሬት ጥያቄ ሳይፈታ ዘላቂ ሰላም ማምጣት አይታሰብም ብለዋል። ሩሲያ ዩክሬን አሁንም በእጇ ያሉትን የዶንባስ ክፍሎች ሙሉ በሙሉ እንድታስረክብ ትፈልጋለች። በሌላ በኩል ደግሞ ፕሬዝደንት ቮሎዲሚር ዘለንስኪ ሁሉም ነገር ስለ ምስራቁ የአገራችን ክፍል ነው፣ ሁሉም ነገር ስለ መሬቱ ነው በማለት
ዩክሬን ግዛቷን አሳልፋ የመስጠት ፍላጎት እንደሌላት በዳቮስ በሰጡት መግለጫ ላይ አረጋግጠዋል። እናም የዶንባስ ጉዳይ ለሁለቱም ወገኖች ወሳኝ የሆነበት ምክንያት ስትራቴጂካዊና ኢኮኖሚያዊ ፋይዳው ከፍተኛ መሆኑ ነው። ክልሉ የዩክሬን የኢንዱስትሪ እምብርት፣ የድንጋይ ከሰልና የብረት ማምረቻ ማዕከል ከመሆኑም በላይ ለግብርና ተስማሚ የሆኑ ለም መሬቶችና ወሳኝ ወንዞች ያሉት ነው። ሩሲያ ይህንን አካባቢ ከተቆጣጠረች የዩክሬንን የመከላከያ ሰንሰለት በመስበር ወደ መካከለኛው ዩክሬን ለመዝለቅ የሚያስችላት ክፍተትን ታገኛለችም። እናም በአቡዳቢው ድርድር ላይ የቀረቡት ዋና ዋና ነጥቦች የአሜሪካውን የ20 ነጥብ የሰላም ዕቅድ መሠረት ያደረጉ ይመስላሉ። ከእነዚህ መካከልም በዶንባስ አካባቢ ወታደራዊ እንቅስቃሴ የማይደረግበት ከወታደራዊ እንቅስቃሴ ነፃ የሆነ ቀጠና ወይም ዲሚሊታራይዝድ ዞን እንዲሁም ነፃ የኢኮኖሚ ቀጠና የመፍጠር ሐሳብ ይገኝበታል። ፕሬዝደንት ቮሎዲሚር ዘለንስኪ ሩሲያ ተመሳሳይ እርምጃ የምትወስድ ከሆነ ዩክሬን ወታደሮቿን ከግንባር መስመር እስከ 40 ኪሎ ሜትር ወደ ኋላ ለማፈግፈግ ፈቃደኛ መሆኗን ጠቁመዋል። ዩክሬን ለምታደርገው ማንኛውም ስምምነት ግን አስተማማኝ የደህንነት ዋስትናን ትጠይቃለች። ዘለንስኪ በዳቮስ ከትራምፕ ጋር ባደረጉት ውይይት አሜሪካ ለዩክሬን ወደፊት የምትሰጠው የደህንነት ዋስትና ላይ መግባባት ላይ መደረሱን ገልጸዋል። ሆኖም ያለ አሜሪካ ተሳትፎ ምንም አይነት የደህንነት ዋስትና አይሰራም በማለት ዋሽንግተን በሂደት ውስጥ ያላትን ወሳኝ ሚና አስምረውበታል። በሌላ በኩል ደግሞ ሩሲያ የደህንነት ዋስትናው ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አባል እንዳትሆን የሚከለክልና የሩሲያን ስትራቴጂካዊ ፍላጎት የሚያስጠብቅ እንዲሆን ትሻለች። በሌላ በኩል ደግሞ በምድር ላይ ያለው ነባራዊ ሁኔታ አሁንም እጅግ ፈታኝ ሆኖ ቀጥሏል። ሩሲያ በጦር ሜዳው ላይ ያላትን የበላይነት ተጠቅማ ጫና ማሳደሯን ቀጥላበታለች። በየወሩም ከ20 ሺህ እስከ 25 ሺህ የሚደርሱ ወታደሮቿ ቢገደሉባትም የጦርነቱን ግብ ግን ከማሳካት ወደ ኋላ እንደማትል በይፋ ትገልጻለች። ከዚህ ጋር ተያይዞም የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ስምምነት ላይ እስካልተደረሰ ድረስ የሩሲያ የታጠቁ ኃይሎች ስትራቴጂካዊ ዓላማቸውን ይዘው ወደፊት መቀጠላቸውን ይገፉበታል ብለዋል። ይህ የሚያሳየው ሩሲያ በድርድር ጠረጴዛው ላይ የምትፈልገውን እስካላገኘች ድረስ ወታደራዊ ጥቃቷን እንደማታቆም ነው። በዩክሬን በኩል ደግሞ ሕዝቡ የመሬት ቅናሽ ለማድረግ ያለው ፈቃደኝነት አነስተኛ መሆኑ እየተንጸባረቀ ይገኛል። ዘለንስኪ ለሰላም ሲሉ በጦር ሜዳው ያለውን ነባራዊ ሁኔታ ወይም ሴስፋየር አሎንግ ከረንት ፍሮንት ላይንስ መቀበል ቢችሉም ግዛትን በሕግ አሳልፎ መስጠት ግን በዓለም አቀፍ ሕግም ሆነ በሀገር ውስጥ የፖለቲካ ተቀባይነት የሌለው መሆኑን ይገነዘባሉ። እናም ሩሲያ አብዝታ የምትፈልጋት የዶንባስ ክልል ለምን ለሁለቱም ወገኖች የሞሽረት ጉዳይ ሆነ የሚለውን በጥልቀት ስንመለከት ጉዳዩ ከመሬት ባለፈ የማንነትና የህልውና ጥያቄ መሆኑን እንረዳለን። ፑቲን ዩክሬን እንደ ሉዓላዊ አገር የመኖር መብት የላትም የሚል አቋም ያላቸው ሲሆን ዶንባስን የታሪካዊቷ ሩሲያ አካል አድርገውም ይቆጥሯታል። እንደ አውሮፓውያኑ የዘመን አቆጣጠር ከ2014 ጀምሮ ሩሲያ በክልሉ የሚገኙ አማጽያንን በመደገፍ አካባቢውን ስታተራምስ ቆይታለች። ለዩክሬን ደግሞ ዶንባስን ማጣት ማለት የኢንዱስትሪና የኢኮኖሚ መሠረቷን ማጣት ብቻ ሳይሆን ለወደፊት የሩሲያ ጥቃት አገሪቱን ክፍት አድርጎ መተው ማለት ነው። በሩሲያ ቁጥጥር ስር ባሉ የዶንባስ አካባቢዎች የሚኖሩ ዩክሬናውያን የሚደርስባቸው የሰብአዊ መብት ጥሰት፣ የማንነት ማጥፋት እርምጃዎችና አስገዳጅ የሩሲያ ፓስፖርት አሰጣጥ ዩክሬን አካባቢውን በጠላት እጅ ለመተው እንዳትፈልግ የሚያደርጓት ተጨማሪ ምክንያቶች ናቸው። በሌላ በኩል ደግሞ የትላንቱ የድርድር ሂደት ቀጣይ ሁኔታ በተስፋና በጥርጣሬ የተሞላ ሆኖ ቀጥሏል። ፕሬዝደንት ቮሎዲሚር ዘለንስኪ ውጤቱን ለመተንበይ ገና ነው በማለት ጥንቃቄ የተሞላበት አስተያየት ሰጥተዋል። ዋናው ነገር ሩሲያ ራሷ የጀመረችውን ጦርነት ለመጨረስ ዝግጁ መሆን አለባት በማለት ኳሷን ወደ ሞስኮ ሜዳ ወርውረዋል። በአሜሪካ በኩል የትራምፕ አስተዳደር
ጦርነቱን በፍጥነት ለመጨረስ ያለው ፍላጎት ለዩክሬን ትልቅ ጫና ፈጥሯል። ትራምፕ በዳቮስ ባደረጉት ንግግር ሁለቱ ወገኖች ስምምነት ላይ ሊደርሱ የሚችሉበት ደረጃ ላይ መሆናቸውን ገልጸው ካልተስማሙ ግን ለሁኔታው ዳኞችና ወሳኞች ራሳቸው ናቸው በማለት በራሳቸው ዘይቤ ገልጸውታል። ሆኖም ይህ ፈጣን ስምምነት የዩክሬንን የረዥም ጊዜ ጥቅም እንዲሁም ሉዓላዊነት አደጋ ላይ እንዳይጥል የአውሮፓ ሀገራት ስጋት አላቸው። ዘለንስኪ አውሮፓውያን መሪዎች ሩሲያን ለማስቆም ቁርጠኝነት እንደሚጎላቸው በመግለጽ የፖለቲካ ፍላጎት ማጣት አውሮፓ አንዱና እውነቱን እንዳትናገር እንቅፋት ሆኖባታል በማለትም ተችተዋል። በአጠቃላይ የአቡዳቢው የሶስትዮሽ ውይይት ለዓመታት ለቆየው ደም አፋሳሽ ጦርነት ዲፕሎማሲያዊ መፍትሔ ለመፈለግ የተደረገ ትልቅ እርምጃ ተደርጎ ተቆጥሯል። ይሁን እንጂ በድርድሩ ጠረጴዛ ላይ የሚደረገው ንግግርና በዩክሬን ከተሞች ላይ የሚወርደው ሚሳኤል የሚፈጥሩት ተቃርኖ ሰላሙ ገና ሩቅ መሆኑን ያሳያል። ጦርነቱን ለማስቆም ያለው ትልቁ ፈተና የግዛት ጥያቄ ሲሆን ሩሲያ በኃይል የያዘችውን መሬት በሕግ ለማስከበር ያላት ፍላጎትና ዩክሬን ሉዓላዊነቷን ለማስጠበቅ የምታደርገው ተጋድሎ ገና እልባት አላገኘም። ሆኖም የከፍተኛ ባለሥልጣናት በአንድ ክፍል ውስጥ መገኘትና ንግግሩ እንዲቀጥል መስማማታቸው ለሰላም ጭላንጭል የሚሰጥ ተደርጎ ተቆጥሯል። ጦርነቱ በሺዎች የሚቆጠሩ ሰዎችን ሕይወት መቅጠፉንና በሚሊዮኖች የሚቆጠሩትን ለቅዝቃዜና ለረሃብ መዳረጉን ሲቀጥል የዓለም አቀፉ ማኅበረሰብ ዐይን በአቡዳቢ በሚደረገው ቀጣይ ውይይት ላይ አርፏል። እናም የሩሲያና ዩክሬን ጦርነት በአሁኑ ወቅት በወታደራዊ ግጥሚያና በከፍተኛ ዲፕሎማሲያዊ ሽኩቻ መካከል ይገኛል። በአቡዳቢ የተጀመረው የሦስትዮሽ ድርድር የመሬት ጥያቄን እንደ ዋና እንቅፋት ለይቶታል። ሩሲያ ያለ ግዛት ክፍፍል ሰላም የለም እያለች የምትገኝ ሲሆን ዩክሬን ደግሞ ያለ ደህንነት ዋስትናና ፍትሐዊ ሰላም ስምምነት የለም በሚለው አቋሟ ጸንታለች። የአሜሪካ ሚናና የትራምፕ አስተዳደር የሚያሳድረው ጫና የሂደቱን አቅጣጫ የሚወስን ተደርጎም ተወስዷል። ይሁን እንጂ በሰላም ድርድሩ መካከል የሚፈጸሙ የአየር ጥቃቶች ሩሲያ አሁንም ለሰላም ያላት ቁርጠኝነት አጠራጣሪ መሆኑን እያሳዩ ይገኛሉ። የዶንባስ ጉዳይ የጦርነቱ መጀመሪያ እንደነበረው ሁሉ ፍጻሜውም በዚሁ ክልል ዕጣ ፈንታ ላይ የተንጠለጠለ ይመስላል። ሰላሙ የሚመጣው ሁሉም ወገኖች ለፍጹም ስምምነቶች ዝግጁ ሲሆኑና ለመደራደርም ቁርጠኝነትን ሲያሳዩ እንዲሁም ዓለም አቀፍ ሕግ የሚከበርበት ሥራ ሲረጋገጥ ብቻ ነው። እስከዚያው ግን ዩክሬናውያን በዲፕሎማሲያዊ ተስፋና በሚሳኤል ድብደባ ስጋት መካከል ሕይወታቸውን መግፋታቸውን ይቀጥላሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና ሮይተርስን በዋቢነት ተጠቅመናል።